አብሮነት 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 ተመልሰናል። በድጋሚ ረመዳንኩም ሙባረክ ኩሉ አሚን ወአንቱም ቢአልፍ ኸይር። አብሮነት በረመዳን 10ኛ ዓመታችንን 10ን ሰሃቦች ከፍ የምናደርግበት ፕሮግራማችንን ተከታተላችሁ ነው የምትገኙት። አሁን ያለነው ደግሞ የትውውቅ አብረን የጨዋታ ሰዓት ላይ ነው የምንገኘው። ከዱዓቶቻችን ጋር ቆይታ እናደርጋለን። የሁሉንም ሐሳብ መስማት የፈለግነው ሁላችንም የአንደርስታንድ ብናደርግበት ስኮፑ ይለያያል። ከዛ ደግሞ ሩእያችንም ልክ እንደዛው ማለት ነው። በአብሮነታችን ምን እንፈልጋለን፣ ምን እንመኝለታለን ለዚህ ማህበረሰብ፣ ለብቻችን ምን ያህል ርቀት መጓዝ እንችላለን፣ አብረንስ ምን ያህል መጓዝ እንችላለን የሚሉ ሐሳቦች ያው ካልተንሸራሸሩ በስተቀር ከፍታም እናገኛለን ብለን አናስብም። የአብሮነት ፕሮግራም ሐሳቡ 10 ዓመት ሙሉ ሲጓዝ እንደዚህ ዝም ብሎ የሆኑ ሐሳቦችን አቀብሎ ዞር ማለት ብቻም አይደለም። ኦፍ ኮርስ በተቻለ መጠን ወደ ተግባር እንዲቀየሩ ለማድረግ ይሞከራል። ግን ደግሞ ሁሉንም ነገር አንተ ሰርተ ደግሞ አትጨርስም ሲል በጋራ ነው አብረን ነው የምንሰራው። እኛ ሐሳብ እናነሳለን፣ የሆነ ሰው ያንን ሐሳብ ይወስድና ወደ ፕሮጀክት ይቀይራል፣ የሆነኛው ደግሞ አንድ እርምጃ ይወስደዋል። እንደዚህ ተደርጎ መጨረሻ ላይ ግን አንዱ የጀመረው ነገር ሌላው ቀጥሎ የሆነ ቦታ ያደርሰዋል አይነት ሐሳብ ይኖራልና ወደ ኡስታዝ አህመድ ደግሞ እንሄድና ምን ትላለህ? طيب بسم الله الرحمن الرحيم ያው በመጀመሪያ እኔ እስልምና ውጤትን የሚያይ ዲን ነው ብዬ አምናለሁ። የሚሰራው ስራ መሰራት ያለበት ስራና ውጤቱን ያስቀመጠ ዲን ነው። ውጤቱ ከሌለ መስመሩ ትክክል አይደለም ብለህ አስተካክል ሚል ነው። ليس بأمانيكم ولا أماني أهل الكتاب من يعمل سوءا يجزى به በእናንተም ምኞትና ቅዠት በአህለል ኪታቡ ምኞት አይደለም ጉዳዩ። የተሳሳተ አካሄድ፣ ስራ፣ ሐሳብ ካለ ውጤቱ ስህተቱን የሚመስል ነው የሚሆነው። ስለዚህ እከሌ ብለን ሳንለያይ ውጤታችን መጥፎ መሆኑ ግልጽ ነው በየትኛውም ርዕስ ማለት ነው። ይሄ የሚያሳየን ሐሳባችንን አካሄዳችንን እኛም በተሳሳተ ትራክ ውስጥ ነን ማለት ነው። ጉዳዩ ይሄን ነገር በዚህ መልኩ ብናስተካክለው ተብሎ የሚስተካከል አይደለም። ችግሩ መሰረታዊና ስር ነቀል በአንድ ጉዳይም ላይ አይደለም። ይሄ መሰረታዊ ችግራችን በሁሉ ነገራችን ተንጸባርቋል። ስለዚህ ለውጡ በጣም በዛው ልክ መቀየር ይፈልጋል። እንግዲህ አይን መጀመሪያ አንድ ነገር ሲያይ ገልብጦ ነው የሚያየው አይደለ? ከዛ በኋላ ነው የሚስተካከለው፣ ሪቨርስ አድርጎ ያስተካክለዋል። አዎ አሁን እኛ ገና ሪቨርስ አልተደረገም፣ እንደተገለበጠ ነው ያለው። ሁሉ ነገራችን ተገልብጧል። አሁን ስለ አብሮነት እያነሳህ ነበር። አብሮነት አብሮ ብንሆን ምናምን ተብሎ የሚመጣ አይደለም። አብሮነት ውጤት ነው። የምን ውጤት ነው? የኢማን ውጤት ነው። እኛ ልፋታችን መሆን ያለበት ሙእሚን መሆንና ሙእሚን መስራት ነው። ከዛ ወዲያውኑ ውጤቱ አብሮነት ይሆናል። እኛ ኢማንና ሙእሚን መስራት ላይ ሳይለፋ አንድነቱ ካልመጣ ብሎ በጣም አሁን ወደ መሰልቸት የደረሰበት ደረጃ ሆኗል ወሬው ማለት ነው። ይሄ መቼም ብናቦካው የሚመጣ አይደለም። ግን ምን ያሳየናል? ኢማን የሚባለው ክፍል አደጋ ላይ መሆኑን ያሳየናል። ለምን አላህ Subhanahu Wa Ta'ala ሁለቱን ቋጥሮ ነው ያመጣው። ኢነመል ሙእሚኑና ኢኽዋ። ኢማን ሲመጣ ጊቭን ነው በቃ ወህዋ ይመጣል። ያ ደግሞ የሚመጣው ሰዎች መሰራት ምንችለው በቁርአን ሲሆን ነው። ሲብገተላህ ወመን አህሰኑ ሚነላሂ ሲብጋ። በቁርአን ተነክሮ ሁሉ ነገራችን ቀለማችን እሱን ሲመስል ባትነጋገርም የትም ጫፍ ያለው ሰው አንድ አይነት ሐሳብ ይመጣል። አሁን የተሞላ ነው በሰው ሐሳብ ነው።
በሰው ትንታኔ ነው፣ በሰው ማብራሪያ ነው፣ በሰው አቋም ነው፣ በሰው አጀንዳ ነው። ሰው የሚጣራውም ወደ አላህ ሳይሆን ወደ ሆነ ሀሳብ ነው፣ ወደ ጀማዓ ነው። ዳዕዋ አስሉ ምንድን ነው? ኢላ ሰቢሊ ረቢክ ኢለላህ ነው። ኢለላህ ዳዕዋ በሌለበት ስለ እኹዋ ማውራት ምንም ፋይዳ አይኖርም። ሁሉ ነገራችን ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ተርቲብ የቁርአኑም ቅደም ተከተል መጀመሪያ ሙእሚን ነው የሰራው። ሙእሚን በመስራት ሂደት ውስጥ ከፍተኛ ክፍተት ነው ያለው። እኛም ራሳችን ሙእሚን ለመሆን ጥረት ማድረግ ውስጥ በጣም ከፍተኛ ክፍተት ነው ያለው። ቀጥሎ ስለመጡት ነገሮች ነው የምንጨነቀው። ሐራም ሐላል በኋላ ነው የመጣው። እኛ ቢዚ የሆነው በሐራም ሐላል ነው። ሙእሚን ሳይሰራ ሐራም ሐላል ምንድነው? ቁርአኑ ራሱ እኮ ያ አዩሀ الذين آمنوا ብሎ ነው ከዛ ትእዛዝ የሚያዘው አይደል? ያ አዩሀ الذين آمنوا ሳይሰራ በትእዛዝና በማብራሪያ ደከመን። ጉልበታችን፣ ሐሳባችን፣ ሁሉ ትኩረታችን እንዴት ሙእሚን እንሁን፣ ሙእሚን ወደሚያደርገው ሩህ ወደዚህ ሩህ እንዴት እንገናኝ የሚለው ክፍል ነው መፍትሄው እንጂ አንድ መሆን አለብን የለብንም ብትለው እንለያያለን ብትል 73 ቦታ ይከፈላል ብትል ቀልብ 73 ቦታ ከተከፈለ ልክ ነው ትከፈላል። ነገር ግን ከተሰራ በቁርአን ከተሰራ ልሳሳል ልለያይ ብትል አትችልም። ምንም መንገዱ የለማ እና ምንድነው ምኞትህ ብትለኝ ይሄ የተገለበጠው ነገር እንዴት ይመለስ? የገለበጠው ነገር አለ። ቁርአን ይሄንን ሙሉ የገለበጥነውን ነገር ዳግም ወደ መመለሱ እንዴት ይምጣ? ይሄኛው ከተስተካከለ ከዛ በኋላ ይስተካከላል። ቅደም ተከተል ያዛባነውን ያተራመስነውን ነገር መመለስ ይፈልጋል። ለምሳሌ ዑለሞች፣ ዱዓቶች፣ ሀገራችን ያሉ ያው አባላት የሚሰበስቡ ጀማዓዎች እነሱ 2-3 የቁርአን አያ ቢያከብሩ ሁሉ ሰላም ይሰፍናል። በቁርአን ትእዛዝ መሰረት ተዋሲ ቢልሐቅ ወተዋሲ ቢሰብር አይደል? አንድም ኡስታዝና ዳዒ የተለያዩት እባክህ ይሄንን ተባብለው ተመካክረው አደራ ተባብለው አላቅም እቺን አያ እንኳን ለመተግበር ሁሉም ነፍስያ ይዞታል። በተግባር ተሞክሮ ስላልተሳካ ማለት ነው። ለምንድነው አብራችሁ ማትሰሩት ብሎ የተወሰኑ ሰዎች ተሰብስበው ተነጋግራችሁ ታውቃላችሁ? አናውቅም። ምን አቋም እንዳለው ታውቃለህ? ጠይቀው ታውቃለህ? አላውቅም። እሺ በምንድነው የፈረጅከው? እቺ ብቻ እንኳን ብትከሰት ይሄንን እንኳን ህያው ብናደርግ ይሄን የቁርአን አያ ቢመካከሩ የሚፈታ ብዙ ጉዳይ አለ። እነሱ ያልፈጸሙትን የቁርአን አያ ህዝብ ካልፈጸምክ ብለው ብዙ ፊቅህና ህግ ደግሞ ያስገድዳሉ። መጀመሪያ እናንተ መች ነው አላህ ያዘዘውን የሰራችሁት? ተማክራችሁ አጣቁ፣ ተወያይታችሁ አጣቁ አይደለም? እንጃአኩም ፋሲቁን ቢነበይን ፈተበየኑ ነው። ስለሌላኛው ጀማ የሰማው መጥፎ ነገር ካለ ሄደ ከሱ ነው የምታረጋግጠው እንጂ እሱ ላይ ስለተጻፈ ረድ አይደለም የምታረጋግጠው። የሚያረጋግጠው ሁሉ በተቃወምከው ጀማዓ ላይ የተጻፈ ረድ ነው የሚያነቡ። ይሄ ፖለቲካ ሲሆን ነው። እስልምና ግን ባለቤቱ ጋር ሄደክ እስቲ አንተ ጋር ምንድን ነው ያለው ይባላል። የቁርአን አያዎቹን ብንከተል መጣላት አንችል። ቁርአን የሚያዘው ነሲሃ ነው አይደል? መመካከር ነው። የት አለ መመካከሩ? አንድ የቁርአን አያስ እንኳን እነሱ ሳይተገብሩ ህዝብ ካልተገበርክ ምን ይተግብር? መጀመሪያ እናንተ ተግብሩና ከዛ በኋላ ነው የሚመጣው። እናንተ የቁርአን አያቶችን ረጋግጣችሁ አልፋችሁ የኡማውን ተስፋ አሳጥታችሁ አውቅስላችሁት ከዛ በኋላ የሁክም ማአት የምናምን ማአት የፊቅህ ማአት ይደረደራል። ስለዚህ ቁርአን ራሱ ስትከተለው አትችልም። ከዛ በኋላ መጣ መንገዱን ሁሉ ዘግቶታል። ያ ብቻ አይደለም፣ ማንኛውም የሃይማኖት ጸብ በቁርአን እይታ በግየም በይነሁም ነው። በመካከላቸው ባለ ጥላቻና የቀልብ መቁሸሽ ነው ልዩነት የሚመጣው። አንድም የቁርአን አያ
ማምጣት አይቻልም ለልዩነት ምክንያት ማለት ነው። ቁርአን ራሱ የመጣው እኮ በልዩነት መካከል በሰዎች ሀዋና ስሜት መካከል የተፈጠረውን ልዩነት ብይን ሊሰጥ ነው የመጣው። ሊያስታርቅና እውነታውን ሊገልጽ ነው የመጣው። አላህ አልገለጸውም ነው ሙቢን ነው ያለው ነገር አልተገለጠም ነው። ታዲያኛ በምን ተለያየ? ባይገለጥ እኮ ነው የምንለያየው አይደለም? ቀላል ባይሆን ነው ምን ይስር ነው። ለቀድ ይስተርና القرآن للذكر ግልጽ ነው፣ ቀላል ነው። ምንድነው ያጣላል? እስኪ እንፈልገዋለን በጋራ ኢንሻአላህ። ይሄ ጥያቄ የሁሉም ነው። ይሄ እኮ ቀላል ነገር አይደለም። አላ ፍክራ ጥያቄ ፈጥሮ ማለፍ ራሱ እውነት ግን ምንድነው እንደዚህ ያደረገው ማለት ራሱ እኮ ቀላል ነገር አይደለም። ከዚህ ነው የሚጀምረው መሰለኝ አይደል? እውቀትን መፈለግ እኮ ከመጠየቅ ነው የሚጀምረው አይደል? ዋይ ለምን ሆነ ብለን ነው የምንጀምረው። አብሮነት 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 አብሮነት። ቀጣይ ጠያቂ ቀጣዩን እንግዲህ ኡስታዝ አህመድ ነው። እሺ ቢስሚላህ እንደዚህ ቢደርሰው እንግዲህ ለአንድ አመት በአንድ ቤት ውስጥ ከአንድ ሰው ጋር ብቻ እንድትኖር ብትገደድ እዚህ ከምንገኘው ሰዎች መካከል ከማን ጋር ለመኖር ትመርጥ ነበረ? ለምን? ልብ በል አንድ ሰው ብቻ እንድትመርጥ የተፈቀደል። እዚህ ከሁላችሁም ጋር ምናምን እንዳትል ማለቴ ነው። አሁን ለማጣላት ነው ለማጣላት ነው ለማስታረቅ አይደለም። ሁሉም ይረዳሃል። ስለተገደብክ ነው አንድ ሰው ስለተባልክ ነው እንጂ ከሁሉም ጋር እንደምትፈልግ እናውቃለን። እኔ ያው አንድ ሰው ብቻ ነው። ለምን አንድ ሰው ብቻ ሆነ? እኔ ከሁሉም ጋር ነው የምፈልገው። እንኳን ከአንድ ሰው ለብቻም እኮ ቆይተሃል። ያው የፈረደበት አህመድ ነው። አላሁ አክበር። ለምን እስኪ አክቹአሊ ከአህመድ ጋር በጣም ብዙ ሳንተዋወቅ ነው የተግባባ ነው። እኔም አህመድን ገና ዩኒቨርሲቲ ያለው አይ ቲንክ 97 ይመስለኛል አንድ ፕሮግራም ላይ የተወሰኑ ወንድሞች የተማሪ እንቅስቃሴ ላይ አሚር ስለነበርኩኝ በዛን ሰዓት ላይ ዩኒቨርሲቲ ተማሪ ሰሜን ሆቴል አካባቢ የሆነ ቤት ነበር። ምን እንደሆነ በትክክል አውራ አላስታውሰውም። እና እዛ መጥቶ ለተማሪዎች የሆነ ትሬኒንግ ሰጠ። ከዛ በኋላ የሆነ ሱናኡል ሐያት የሚባል ፕሮግራም ነበር በዛን ዘመን። እንደ ፋሽን ሊበለው አላቅም ብቻ እንደ መጀመሪያ የሆነ ነገር የመጣ ነው። በጣም ብዙ ነገር ነው የተማርነበት በዛ ፕሮግራም ላይና ከዛ በኋላ ወደ መቀሌም ጋብዘ ነው እኛ ጋር መጥቶም ትሬኒንግ ሰጠን። ከዛ በኋላ ብዙ የሆነ የውስጥ ግንኙነት በሐሳብ በአላማ ብዙ ወንድሞች ጋር አንዳንድ ጊዜ ከብዙ ጓደኞች ጋር ከብዙ ሰዎች ጋር ብዙ አውርተህ ብዙ ብለህ ነው የምትግባባው። አንዳንዱ ዝም ብለህ እንደዚሁ አንድ ቃል ወይም በመልእክት የምትግባባቸው ሰዎች አሉ። አህመድ ጋር በዛ መልኩ ቀጠለን። ከዩኒቨርሲቲ ወጥቼ በፈረንጆች 2007 2008 አላህ ይርሐሙ አንድ ጓደኛዬ ምናልባት መሐመድ ከማል ቶላ የአልጀዚራ ጋዜጠኛ ነበረ። አንድ ፕሮግራም ናህዳ ላይ አዘጋጅቶልን አብረን እኔና አህመድ ሙስጠፋ ቀጠር ሄደን ትሬኒንግ ወስደን መተን አንዱ እንደውም ክሳችን ከሁሉ ሰው የሚለይ የክስ ፋይል የኔና እሱ ለብቻ ፓርት አለብን። ለምንድን ነው እዛ ሄዳችሁት? ለምንድን ነው ሄዳችሁት? መጽሐፍቶቹ ሁላ ተተርጉሙ ወጥቶኛ በኋላ መጽሐፍቶቹን እስር ቤትም አስመጥተንም ስንሞጥልም ነበር። እዛ መጽሐፉ ምንም ሳይንስ ሶሻል ሳይንስ ሰዎች እንዴት አድርጎ አሁን ይሄ ያንኛ የተከሰስንበት ህዳሴ ግድብ ራሱ በሱ ነው የተሰየመው። ህዳሴ እና አሁን አጠቃላይ ስለ ለውጥ ስለ ብልጽግና እድገት ማህበረሰብን ማንቃት ማህበረሰብን ከማባነን ከእንቅልፉ እንዲነሳ ማድረግ ከዛ በኋላ ወደ
እድገትና ወደ ሐዳራ ወደ ስልጣኔ ማሻገር እዚህ ውስጥ ደግሞ ምን አዋይቆች አሉ የሚሉ ነገሮች የሚዘረዘርበት ነው። ወንጀሎነን እና እሱ ለብቻ ተከሰናል በሱ ጉዳይ ላይ። ስለዚህ አሁንም አንድ ላይ ለብቻ ትሆናላችሁ ማለት ነው? አይ አንሆንም። አይ እናንተ ጠይቃችሁ ጥያቄ ነው። አንድ ላይ ነው አሁንም ምን ኢንሻአላህ። በነገራችን ላይ በዚህ ሐሳብ ላይ የኪታቡን ጸሐፊ ሼኹን እዛ ቋታር አግኝቻቸው ነበር እና ወደ ኢትዮጵያ ለምንድነው እስከዛሬ ያልመጡት? ኢትዮጵያን የሚያክል ትልቅ ሲቪላይዝድ የነበረ ሀገር ሳይጎበኙት ስለ ሲቪላይዜሽን ማውራት ምናምን የኔን መጽሐፍ ያነበቡ ሰዎች የታሰሩበት ሀገር ጸሐፊው ቢገባማ እንዴት እንደሚሆን ያነበቡት ሰዎች ከታሰሩ ጸሐፊው ቢገባ ይገደል ይሆናል አይታወቅም ብለው ባይ ዘ ዌይ ፍርዱ ማለት ነው ከተሰጠው ትምህርት ውስጥ ክሪቲካል ፖይንት ቦይሊንግ ፖይንት ሚላለው። ቦይሊንግ ፖይንት አንድ ማህበረሰብ የሚገባውን ስንቅ አግኝቶ ያስተሳሰብ ከፍታ ካገኘ የሚቀየርበት ነጥብ ከደረሰ በኋላ መመለስ አይቻልም፣ በቃ ይመለሳል ሚል ነው። ከዛ ቦይሊንግ ፖይንት ላይ ማድረስ ምናምን የሚለውን ነገር ወሰዱና ብይን ሲሰጥ የማህበረሰቡን ደግሞ ሶፍትዌሩ መቀየር አለበት የሚል ቃል አለው። የማህበረሰብ ሶፍትዌር በመቀየር እና ቦይሊንግ ፖይንት እንዲደርስ አድርጎ ለዓላማ እንዲውል በማድረግ የሚል ነው ብይኑ ክሊር እንደማብራራት ለማንኛውም ጥሩ አጋጣሚ ነው። አብሮነት 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 አብሮነት